ዕለተ ቅዳሜ ሐምሌ 18 2018 ዓመተ ምህረት ቀን ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የሰዓቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ የቀጠለ ሲሆን አፋብን አስቸኳይ መግለጫ አውጥቷል። በመግለጫው የብልጽግና አገዛዝ የምክክር ድግስ የሀገርና የሕዝብ ዕጣ ፈንታ ለመቀልበስ የተዘጋጀ የዘረፈጆች ሴራ ነው ብሏል። የኢትዮጵያ ሕዝብ ለዘመናት ሲጠይቀው የቆየው አካታችና ሐቀኛ ብሔራዊ ውይይት ህልውናውን የጠበቀና ገለልተኛ በሆነ አካል መመራት ሲገባው የብልጽግናው አገዛዝ በብሔራዊ የምክክር ኮሚሽን ስም እያዘጋጁ ያለው ጉባኤ ግን የካድሬዎች ስብሰባና የስልጣን ማጽኛ ድግስ ብቻ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ባወጣው አስቸኳይ መግለጫው አስታውቋል። መግለጫው ለዓለም አቀፉ ማህበረሰብ፣ ለኢትዮጵያ ህዝብ፣ ለአማራ ህዝብና ለሂደቱ ተሳታፊዎች በሙሉ አስቸኳይ ያለውን መልእክት አስተላልፏል። በዝርዝር ከኛ ጋር ከቆያችሁ እናሰማችኋለን። የብልጽግናው አገዛዝ በበርካታ ቀጠናዎች አዲስና ሰፊ ወታደራዊ ስምሪት በመዘርጋት ለአዲስ ጦርነት መዘጋጀቱ ተጋለጠ። የብልጽግናው አገዛዝ በራያ፣ በሰቆጣ፣ በማዕከላዊ ወሎ፣ በወልቃይት፣ በደባርቅ፣ በአዳርቃይ፣ በማይጠብሪ፣ በመተማ፣ በቋራ፣ በመተከልና ሶሳ መስመሮች እንዲሁም በሌሎች አማራ ክልል አካባቢዎች ላይ የክልሉን ሚሊሻና አድማ ብተና ጨምሮ በየግንባሩ የተቀናጀ ወታደራዊ ስምሪት በመስጠት አዲስ ውጊያ ሊጀምር መሆኑ ተጋልጧል። ይህንን ያገዛዙን እቅድ የተመለከተ መረጃም ሾልኮ ደርሶናል፣ የምትሰሙት ይሆናል። በሌላ በኩል ግን ይህ ጦርነት ገና ሳይጀመር ያገዛዙ ሰራዊት ሊፈርስ እንደሚችል ጋዜጠኛ ፋሲል የኔዓለም ይፋ ያደረገው መረጃ አጋልጧል። ጋዜጠኛው በትግራይ ጦርነት ወቅት በወሎ አቅጣጫ የተመደበው የኦሮሚያና የሶማሌ ልዩ ኃይል አንዋጋም ብሎ እየተናደ አስቸገረን ብሎ አንድ ከፍተኛ ወታደራዊ አዛዥ ነግሮኝ ነበር ያለ ሲሆን ለምን ስለው የኦነግ ቅስቀሳ ሰለባዎች ሆነዋል ብለው እንደሚያምኑ አስረዳኝ ብሏል። ያን ጊዜ ሰራዊቱ በቂ መዋጊያ ምክንያት ነበረው። ያ አሳማኝ ምክንያት እያለው ግን ገሚሱ ለምንድነው የምንዋጋው እያለ ይናድ ነበር። አሁን የትናንቱን 1 ሚሊዮንኛ እንኳን የሚያክል ምክንያት በሌለበት ሁኔታ ሰራዊቱ ከልብ ይዋጋል ብሎ ማመን አስቸጋሪ ነው ብሏል። ዝርዝር መረጃም ደርሶናል፣ እናሰማችኋለን። የሰሞኑን የአስቴር በዳኔ አወዛጋቢ ንግግር ተከትሎ ሶፊያ ሽባባው አስቸኳይ ምላሽ ሰጥታለች። አስቴር በዳኔ ከሰሞኑ አማራና ኦርቶዶክስን ትውልዱ እየተበቀላቸው ነው በሚል መናገሯን ተከትሎ እጅግ አነጋጋሪ ሆኗል። ሶፊያ ሽባባው በአንጻሩ አማራንም ሆነ ኦርቶዶክስን እየተበቀለ ያለ ትውልድ ፈጽሞ የለም በማለት ምላሽ ሰጥታለች። አማራ አብይ አህመድ በግማሽም ይሁን በሙሉ የኦሮሞ ብሔር አካል እንደሆነና የወንጌላውያን አማኝ መሆኑ እየታወቀ ዘርና ሃይማኖት ሳይቆጥር ሆ ብሎ ደግፎና መርጦ ያነገሰ ህዝብ ነው ያለችው ሶፊያ ይሄ መረሳት የለበትም ስትል ዘርዘር ያለ ምላሽ ለአስቴር በዳኔ መስጠቷ ነው ይፋ የሆነው። በዝርዝር መረጃውን ከኛ ጋር ከቆያችሁ እናሰማችኋለን። በዓለም አቀፍ መረጃችን አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ለመጣስ የሞከረ መርከብን መምታቷን አስታወቀች። አሜሪካ በዚህ ሐምሌ መጀመሪያ በድጋሜ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ ነው። በዓለም አቀፍ መረጃችን ዝርዝሩን ይዘናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች አካተን ይዘናል። ከናንተ የሚጠበቀው ከኛ ጋር ቆይታ አድርጋችሁ እስከ መጨረሻው እንድታደምጡን ነው። እንዲሁም ሐሳብ አስተያየት ቢኖራችሁ ኮሜንት ላይ ጻፉልን፣ ይደርሰናል። መረጃው ለብዙ ሰዎች እንዲደርስ ደግሞ ሼር ማድረጋችሁን አትርሱ። መልካም ቆይታ። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ የቀጠለ ሲሆን አፋብን አስቸኳይ ያለውን መግለጫ ከደቂቃዎች በፊት ይፋ አድርጓል። በመግለጫው የብልጽግና አገዛዝ የብሔራዊ ምክክር ድግስ የሀገርና የሕዝብን ዕጣ ፈንታ ለመቀልበስ የተቋቋመ የዘረፈጆች ሴራ ነው ብሏል። የኢትዮጵያ ሕዝብ ለዘመናት ሲጠይቀው የቆየው አካታችና ሐቀኛ ብሔራዊ ውይይት ህልውናውን በጠበቀና ገለልተኛ በሆነ አካል መመራት ሲገባው የብልጽግና አገዛዝ በብሔራዊ የምክክር ኮሚሽን ስም እያዘጋጀው ያለው ጉባኤ ግን የካድሬዎች ስብሰባና የስልጣን ማጽኛ ድግስ ብቻ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አፋብን ባወጣው አስቸኳይ መግለጫ አስታውቋል። አፋብን አገዛዙ የጠራው ስብሰባ እውነተኛ ብሔራዊ ምክክር ሳይሆን የፓርቲው ካድሬዎችና የጎንዮሽ ደላሎች ስብስብ በመሆን ሀገርን ከድጡ ወደ ማጡ የሚወስድ አደገኛ ድርጊት መሆኑን አጋልጧል። መግለጫው እንዳስገነዘበው ሐቀኛ ብሔራዊ ምክክር ለሀገር ዘላቂ ሰላም አስፈላጊ ቢሆንም ሂደቱን የሚመራው ተቋም አወቃቀር፣ ገለልተኝነትና አሳታፊነት በአግባቡ ካልታየ ነባር ቅራኔዎችን ከማባባስ
ከመዋስ የዘለለ ፋይዳ የለውም። አሁን ያለው የምክክር ኮሚሽን ካገዛዙ በቀር በየትኛውም ተፋላሚ ኃይልና ባለድርሻ አካል እውቅና የሌለው የጠቅላይ ሚኒስትሩን የግል ፍላጎት ለማሳካት የተቋቋመ የጥቅም ስብስብ መሆኑ ተመላክቷል። ላለፉት ዓመታት እጣፋንታው በሌሎች ሲወሰን የቆየው የአማራ ሕዝብ በዚህ ጉባኤ ላይም ትክክለኛ ወኪሎቹ በህልውና ትግል ላይ በመሆናቸው ፍጹም እንዳልተወከለ ንቅናቄው አጽንኦት ሰጥቷል። በስብሰባው ላይ በአብንና በአማራ ብልጽግና ስም ከየጎሬው ተለቃቅመው አማራን እንወክላለን የሚሉት አካላት በአማራ ሕዝብ ላይ ይፋዊ ጦርነት ያወጀውን ዘረፈጅ አገዛዝ የተቀበሉ ተላላኪዎች እንጂ ለአማራ ሕዝብ መብትና ጥቅም ቅንጣት ታክል አስተዋጽኦ ማድረግ የማይችሉ መሆናቸው በታሪክ ፊት ተመዝግቧል ብሏል። ንቅናቄው በመግለጫው ማጠቃለያ ላይ ለመላው የአማራ ሕዝብ፣ ለኢትዮጵያ ሕዝቦች፣ ለዓለም አቀፉ ማህበረሰብና ለሂደቱ ተሳታፊዎች የሚከተለውን ጥሪ አስተላልፏል። አንደኛ፣ ለአማራ ሕዝብ እውነተኛ ወኪሎቻችሁ የህልውና ትግል ላይ በመሆናቸው አገዛዙ ከሚያካሂደው አስመሳይ ሂደት ጋር ሳይበገሩ ሁሉንም አቅሞች አስተባብሮ ትግሉን ጫፍ በማድረስ ስር ነቀል ለውጥ ማምጣት ይገባል ብሏል። ሁለተኛ፣ ለኢትዮጵያ ህዝቦች አገዛዙ የዘረጋው የምክክር ድግስ የሀገሪቱን አንድነት ይበልጥ አደጋ ላይ የሚጥልና የእርስ በርስ ጦርነቱን የሚያባብስ በመሆኑ ከህዝብ ጎን በመቆም የሽግግር መንግስት ለመመስረት የሚደረገውን ጸረ አገዛዝ ትግል አብሮ ማጠናከር ያስፈልጋል ብሏል። አፋብን ለዓለም አቀፉ ማህበረሰብ ባስተላለፈው መልእክት ደግሞ ገለልተኝነትና አሳታፊነት የጎደለው ብሔራዊ ምክክር እጅግ ከባድና ባዙሪት የተሞላ ቀውስ የሚያስከትል መሆኑን ተገንዝበው ለሐቀኛ ሽግግርና ዘላቂ ሰላም ድምጻቸውን እንዲያሰሙ ጠይቋል። የብልጽግና አገዛዝ በበርካታ የሀገሪቱ ቀጠናዎች አዲስና ሰፊ ወታደራዊ ስምሪት በመዘርጋት አዲስ ጦርነት ሊከፍት መሆኑ ተጋለጠ። አገዛዙ በራያ፣ በሰቆጣ፣ በማዕከላዊ ወሎ፣ በወልቃይት፣ በደባርቅ፣ በአዳርቃይ፣ በማይጠብሪ፣ በመተማ፣ በቋራ፣ በመተከልና ሶሳ መስመሮች እንዲሁም በሌሎች አማራ ክልል አካባቢዎች ላይ የክልሉን ሚሊሻና አድማ ብተና ጨምሮ በየግንባሩ የተቀናጀ ስምሪት በመስጠት አዲስ ውጊያ ሊጀምር መሆኑ ተሰምቷል። በአገዛዙ ከፍተኛ ወታደራዊ አመራር የተሰጠው ይህ አዲስ ስምሪትና የዝግጅት አቅጣጫ እንደሚያሳየው አገዛዙ ከቀውሱ በሰላማዊ መንገድ ለመውጣት ፈቃደኛ ሳይሆን በመላው የክልሉ ግንባሮች ላይ መጠነ ሰፊ ኃይል ለማሰለፍ ማቀዱን ያመለክታል። የወጣው መረጃ እንዳመለከተው የብልጽግና ወታደራዊ መዋቅር የተለያዩ እዞቹንና ኮሮቹን የሁኔታዎች ለውጥ የሚያስከትል የጥቃት ዝግጅት አቋም ላይ እንዲሆኑ ጥብቅ ትዕዛዝ አስተላልፏል። በየግንባሩ የተደረጉ ዋና ዋና ወታደራዊ ምደባዎችና ስምሪቶችም እጃችን ላይ ገብተዋል። አንደኛ የሰሜን ምስራቅ እዝ በአፋር በኩል እንዲመደብ ተደርጓል። 11ኛ እዝ በራያና በሰቆጣ በኩል ወታደራዊ እንቅስቃሴ እንዲያደርግ ተመድቧል። 12ኛ እዝ በተደራቢነት በማዕከላዊ ወሎ የተመደበ ሲሆን ምስራቅ እዝ ደግሞ በድጋፍ ሰጭነት እንዲሳተፍ አቅጣጫ ተቀምጧል። የሰሜን ምዕራብ እዝና ከፊል የምዕራብ እዝ ኮሮች ደግሞ በወልቃይት መስመር ሙሉ በሙሉ እንዲሰለፉ መደረጋቸውን የታወቀው 10ኛ እዝ በደባርቅ በአዳርቃይና በማይጠብሪ አቅጣጫ ስምሪት እንደተሰጠውም ተጋልጧል። ቀደም ሲል ላስታ የነበረው 13ኛ እዝ አሁን ከመተማ ጀምሮ እስከ ቋራ ባለው መስመር እንዲሰለፍ ትዕዛዝ ተሰጥቶታል። ምዕራብ እዝ በመተከልና በአሶሳ አቅጣጫ የተመደበ ሲሆን ማዕከላዊ እዝ በድጋፍ ሰጭነት በቦታው እንዲቆም ታዟል። ከመደበኛ የሰራዊቱ ክፍሎች በተጨማሪ የብልጽግና አገዛዝ የአማራ ክልል ሚሊሻና የአድማ ብተና አባላትን አስገድዶ ወደ 3 የተለያዩ ግንባሮች በመክተት ስምሪት እንዲወስዱ አድርጓል። ለእነዚህ ኃይሎች ምደባ ከተሰጠ ቀናት የተቆጠሩ ሲሆን በማንኛውም ሰዓት በሁሉም ግንባሮች ላይ ማጥቃት፣ ጸረ ማጥቃትና የትንኮሳ እርምጃዎች ሊከፈቱ እንደሚችሉ ነው ታወቀው። ይህ አገዛዙ ያደረገው አዲስና ሁሉን አቀፍ ወታደራዊ ስምሪት ህዝቡና የፋኖ አርበኞች ከጫፍ እስከ ጫፍ ያደረጉት ያለውን የህልውና ትግል በጉልበት ለመጨፍለቅ የታቀደ የመጨረሻ ወታደራዊ እርምጃ መሆኑን ሾልኮ የወጣው መረጃ አጋልጧል። ይህ በእንዲህ እንዳለ ጋዜጠኛ ፋሲል የኔዓለም በትግራይ ጦርነት ወቅት በወሎ አቅጣጫ የተመደበው የኦሮሚያና የሶማሌ ልዩ ኃይል አንዋጋም ብሎ እየተናደ አስቸገረን ብሎ አንድ ከፍተኛ ወታደራዊ አዛዥ ነግሮኝ ነበር ሲል አንድ መረጃ ይፋ አድርጓል። ለምን ስለው የኦነግ ቅስቀሳ ሰለባዎች ሆነዋል ብለው እንደሚያምኑ አስረዳኝ በማለትም አክሏል። ያን ጊዜ ሰራዊቱ በቂ የመዋጊያ ምክንያት ነበረው። ያ አሳማኝ ምክንያት እያለው ግን ገሚሱ ለምንድነው የምንዋጋው እያለ ይናድ ነበር። አሁን የትናንቱን 1 ሚሊዮንኛ እንኳን የሚያክል ምክንያት በሌለበት ሁኔታ ሰራዊቱ ከልብ ይዋጋል ብሎ ማመን አስቸጋሪ ነው በማለትም አክሏል። ጋዜጠኛው ትንተናውን ሲቀጥል በኔ ትንበያ ብልጽግና ከህወሓት
ከህወሓት ኤርትራ ፋኖና ኦላ ጋር በአንድ ጊዜ ጦርነት ቢጀምር የአማራ አድማ ብተናና ሚሊሻ በሙሉ ፋኖን፣ የኦሮሚያው ኦላን ይቀላቀላሉ። ቀሪው ሰራዊት እየተናደ ጅቡቲና ኬንያን ያጥለቀልቃል። እነዚህ ሀገሮች ድንበራቸውን ካላጠሩ የሚናደውን ሰራዊት ማስተናገድ የሚችሉ አይመስለኝም ብሏል። ይህ ዝም ብሎ ትንቢት አይደለም። ከትግራይና ባለፉት 3 ዓመታት ከፋኖ ጋር ከተደረጉ ውጊያዎች ልምዶች እንደምንመለከተው ሰራዊቱ ለመናድ ትንሽ ክብሪት ብቻ የሚፈልግ መሆኑን ነው። ይህ ሰራዊት ሲናድ ሊፈጠር የሚችለውን የኃይል ክፍተትና ይህንን ተከትሎ ሊመጣ የሚችለውን የስርዓት የለሽነት ለመከላከል የታጠቁ ኃይሎች አስቀድመው የመግባቢያ ሰነድ መፈራረም አለባቸው በማለትም መክሯል። በተለይ የታጠቁ ኃይሎች ከራሳቸው ክልል አልፈው በፌዴራል ደረጃና የታጠቀ ኃይል በሌለባቸው አካባቢዎች ስለሚኖረው ጊዜያዊ አስተዳደርና የሽግግር መንግስት ግልጽ ውይይትና ጥርት ያለ አቋም መያዝ ይጠበቅባቸዋልም ብሏል። ሰራዊቱ ህዝባዊነቱን የሚያሳይ ከሆነና ከህዝብ ጎን የሚሰለፍ ከሆነ ደግሞ በወንጀል ከሚፈለጉት ጥቂት አዛዦች በቀር ሌላው ወታደር በስራው እንደሚቀጥል ዋስትና በመስጠትም ሊመጣ የሚችልን ስርዓት አልበኝነት መቀነስ ይቻላል ሲል ምክረ ሀሳቡን ቋጭቷል። አማራና ኦርቶዶክስን ትውልዱ እየተበቀላቸው ነው በሚል አስቴር በዳኔ የሰጠችውን አስተያየት ተከትሎ ሶፊያ ሽባባው ከሰዓታት በፊት አስቸኳይ ምላሽ ሰጥታለች። ሶፊያ አማራንም ሆነ ኦርቶዶክስን እየተበቀለ ያለ ትውልድ ፈጽሞ የለም በማለት ነው ምላሽ የሰጠችው። አማራ መሪያችንን በግማሽም ይሁን በሙሉ የኦሮሞ ብሔር አካል እንደሆነና የወንጌላውያን አማኝ መሆኑ እየታወቀ ዘርና ሃይማኖት ሳይቆጥር ሆ ብሎ ደግፎና መርጦ ያነገሰ ህዝብ ነው። ይሄ መረሳት የለበትም ብላለች ሶፊያ። ጥያቄው የኛ ብሔርና ሃይማኖት ይምራ ወይም የሀገር ባለቤት እኛ ብቻ ነን የሚል አይደለም በማለት ማክላለች። የህዝብን ብሶት ማዳመጥ ነው ወደ አንድነት የሚያመጣው እንጂ መፈራረጅ የትም አያደርስም ያለችው ሶፊያ የአማራ ህዝብ ጥልቅ የሆነ ብሶት አለበት በማለት ነው ይፋ ያደረገችው። እንደ ደጉ ሳምራዊ በርህራሄ ቁስላችንን የምንተካከምና ወደ አንድነት የምንመጣ እንሆን እንጂ በቁስል ላይ እንጨት አንስደድ በማለትም ምልከቷን አስቀምጣለች። በግለሰብ ደረጃ በሌላ ብሔርና እምነት ጥላቻና ንቀት ያላቸው ከሁሉም ቤተ እምነትና ብሔር መኖራቸው ይታወቃል። ስለ ወንጌላውያን በጥላቻና ንቀት የሚናገሩ ግለሰቦችን ሰምተን የድፍን ኦርቶዶክስ ቤተ እምነት አቋም አድርገን ልንናገር አይገባም። ግለሰቦች የአንድ ሙሉ ቤተ እምነት ወኪሎች አይደሉም በማለትም ምላሿን አስቀምጣለች። አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ለመጣስ የሞከረ መርከብን መምታቷን አስታወቀች። የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለውን እገዳ በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታውቋል። አሜሪካ በዚህ ሐምሌ መጀመሪያ በድጋሜ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ ነው። አሁን የተመታው መርከብ ለ4 ጊዜ ያህል እገዳ በተጣለበት የሆርሙዝ ወሽመጥ ማለፍ መሞከሩን የአሜሪካ ማዕከላዊ እዝ ቃል አቀባይ ናቪ ካፒቴን ቲም ሃውኪንግ ለኤኤፍፒ ተናግረዋል። ቃል አቀባዩ የመርከቧ ሰራተኞች ቢያንስ 4 ጊዜ እገዳውን ጥሰው ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገነዋል ብለዋል። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያ ተሰጥቷቸው ትዕዛዙን አላከበሩትም። በስፍራው የነበሩት የአሜሪካ ኃይሎች ወደ መርከቡ የሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉም አብራርተዋል። መርከቡ አሁን ወደ ኢራን እየተጓዘ አይደለም ሲሉ ማክለዋል። ይህ ከመሆኑ አስቀድሞ የኦማን ልዑክ አባላት ስለ ሆርሙዝ ወሽመጥ ለመነጋገር በኢራን ዋና ከተማ ቴሄራን መድረሳቸውን የኢራን መንግስት ዜና ወኪል ኢርና ዘግቧል። ኦማን በወሽመጡ ደቡባዊ ክፍል የሚገኘውን የባህር ዳርቻ ትቆጣጠራለች። አሜሪካና ኢራን ላለፈው 2 ሳምንታት ገደማ ተኩስ ሲለዋወጡ ቆይተዋል። ሐሙስ ሌሊት አሜሪካ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት ከፈጸመች በኋላ ቴሄራን በመላው መካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ተቋማትንና ጦር ሰፈሮችን ማጥቃቷን አስታውቃለች። አርብ ምሽት በዋይት ሃውስ ከጋዜጠኞች ጋር የተገናኙት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር መቀጠሉን ቢገልጹም ተጨማሪ ጥቃቶችን ለመፈጸም ዝተዋል። እያናገርናቸው ነው፣ ቁም ነገረኛ እየሆኑ ይመስላል። እንደማስበው እስካሁን ስናያቸው ከነበረው በበለጠ ከልባቸው እየተነጋገሩ ነው። ያ ማለት ግን ስምምነት ላይ እንደርሳለን ማለት አይደለም ሲሉ ተናግረዋል። ይህ በእንዲህ እንዳለ ሁቲዎች የሳውዲ ከተማን ሲመቱ
ሪያድ በአማጺው ቡድን ላይ የአየር ጥቃት መፈጸሟ ተነግሯል። የየመን ሁቲዎች በሳውዲ አረቢያ ላይ የባህር ጉዞ እገዳ መጣላቸውንና የሀገሪቱን መርከቦች ማጥቃታቸውን ተከትሎ ሳውዲ በየመን የወደብ ከተማ ሁዴዳና በቅርብ ያለ ደሴት ላይ በሚገኙ የአማጺ ቡድኑ ኢላማዎች ላይ ጥቃት መፈጸሟ ታውቋል። ሁቲዎች በሳውዲ አረቢያ ጂዛን ከተማ ለተፈጸመው የሚሳኤል ጥቃት ኃላፊነት ከወሰዱ በኋላ ደግሞ የሪያድ ባለስልጣናት በጂዛን አውራጃ የአደጋ ጊዜ ማስጠንቀቂያ አውጥተዋል። የሁቲዎች መገናኛ ብዙሃን የሆነው አንሱሩላህ ቅዳሜ ንጋት ላይ ባወጣው ዘገባም የየመን የሚሳኤል ጥቃት በሳውዲ ጂዛን ከተማ እሳት ማስነሳቱን ገልጿል። ከሁለቱ አካላት ተኩስ ልውውጥ በኋላ ደግሞ የሳውዲ ጠላት በሁዴዳና በካማራን ደሴት የሚገኙ የሲቪል ተቋማትን ኢላማ አድርጓል ሲል ከሷል። እነዚህ ወንጀሎች ምላሽ ሳይሰጣቸው እንደማይታለፉ እናረጋግጣለን ሲልም አክሏል። የሳውዲ ባለስልጣናት ስለ ጥቃት ልውውጡ ምላሽ አልሰጡም። ሁቲዎች በዚህ ሳምንት ሳውዲ ላይ የባህር ጉዞ ማዕቀብ መጣላቸውን ካስታወቁ በኋላ ይህንን እገዳ ጥሰዋል የተባሉ ሁለት የሀገሪቱ ነዳጅ ጫኝ መርከቦችን መጥተዋል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው ሰላም ጊዜ ተመኘን።